ጤና ይስጥልን ክቡራን ተመልካቾቻችን የጨዋታ ዕለት ማሽድ ላይ ተገኝተናል ዛሬ አሁን የምትመለከቱትን ማራኪ ሜዳ ምርቃትን በማስመልከት የእግር ኳስ ጨዋታ በቀጥታ ወደ እናንተ ልናደርስ ተዘጋጅተናል ኢትዮል ኮንስትራክሽን ከጠቅላይ ሚኒስትር ጽፈት ቤት ጋር የሚያደርጉት የሜዳውን የመመረቂያ የወዳጅነት ጨዋታ ነው እንግዲህ ይህ በልደታ ክፍለ ከተማ ወረዳ 10 ብሪሞ ሜዳ በመባል የሚታወቀው ሜዳ በጠቅላይ ሚኒስትር ጽፈት ቤት ግንባታው ተጠናቆ ዛሬ በይፋ ይመረቃል ለዚህ የሜዳ ምርቃት ስነ ስርዓት የምትመለከቱት ጨዋታ ሊደረግ በዝግጅት ላይ ነው እንግዲህ በጠቅላይ ሚኒስትር ጽፈት ቤት ቡድኑን በአምበልነት የሚመሩት ጠቅላይ ሚኒስትሩ ዶክተር አብይ አህመድ ናቸው የቡድኑ አምበልም ጭምር ናቸው ከዚህ በፊት በጠቅላይ ሚኒስትር ጽፈት ቤት ተሰርተው ግንባታቸው ተጠናቆ በተመረቁ ሜዳዎች ላይ መሰል የወዳጅነት ጨዋታዎች መደረጋቸው ወይም የመመረቂያ ጨዋታዎች መደረጋቸውን እናስታውሳለን የጨዋታው የመጀመሪያ አጋማሽ ተጀምሯል የጠቅላይ ሚኒስትር ጽፈት ቤት አምበል ዶክተር አብይ አህመድ የጨዋታውን የመጀመሪያ ኳስ ነክተዋል ኢትዮል ኮንስትራክሽን እንግዲህ ከግራ ወደ ቀኝ ያጠቁ ነው ከላይ ነጭ ቲሸርት ለብሰው የሚጫወቱት ኢትዮል ኮንስትራክሽን ናቸው ሪፐብሊካን ጋር ዶክተር አብይ አህመድ አሁን ጠቅላይ ሚኒስትሩ ከዚህ በፊትም ሁለት ጎሎችን አስቆጥረው ጎል የሆነ ኳስ ማመቻችተው ማቀበላቸው እናስታውሳለን የጨዋታውን የመጀመሪያ ሙከራ አድርገዋል ኢላማውን አልጠበቀም ግን ቡድኑ በቅርብ ጎል ሊያገኝ እንደሚችል ፍንጭ የሚሰጥ እንቅስቃሴ ነው ያደረገው ኢትዮል ኮንስትራክሽን ይህንን ሜዳ ገንብቶ ያጠናቀቀ የኮንስትራክሽን ስራ ተቋራጭ ነው ስለዚህ ይህንን የመክፈቻ ወይም የመመረቂያ ጨዋታ ከጠቅላይ ሚኒስትር ጽፈት ቤት ጋር እንዲያደርግ የተመረጠውም በዚህ ምክንያት ነው በጠቅላይ ሚኒስትር ጽፈት ቤት የተገነባ ሶስተኛ ሜዳ ነው አቧሬ ሳር ቤት አሁን ደግሞ ብሪሞ ዶክተር አብይ አህመድ የመጀመሪያ ኢላማውን የጠበቀ ሙከራ አድርገዋል ግን በኢትዮል ኮንስትራክሽን ግብ ጠባቂ ኳሱ ተመልሶባቸዋል አሁንም እዛው ከሜዳቸው ሳይወጡ ፕረስ በማድረግ ኳስ ለማስጣል እየሞከሩ ናቸው ኢትዮል ኮንስትራክሽን ጥሩ የአንድ ሁለት ቅብብል አድርገው ለመውጣት ሞከሩ መሃል ላይ የቡድኑ አምበል ግን በጠቅላይ ሚኒስትር ጽፈት ቤት ኳሱን ለማስጣል ሞክረው ነበር ኳስ ተረጋግተው ነው የሚቀባበሉት ግን ተነጠቆ አሁን ጠቅላይ ሚኒስትር ጽፈት ቤት ለዶክተር አብይ አህመድ ኳሱ ደርሷል በርቀት ለመምታት ያሰው ይመስላል ግን የገባ ተጫዋች ለራሳቸው ይዘው ገብተዋል ጠቅላይ ሚኒስትሩ ዶክተር አብይ አህመድ ሌላ ሙከራ ጎል አስቆጥረዋል ቀዳሚው ጎል በጊዜ ነው የተቆጠረው በቀይ በኩል ለገባ የመስመር ተጫዋች ያቀብላሉ በሚል ተጋጣሚ ቡድን ተዘናግቶ ነበር ግን ጠቅላይ ሚኒስትሩ ራሳቸው አክረራ የመቱት ኳስ በግብ ጠባቂው ግራ በኩል ተቆጥሯል ቀደም ሲል ብሪሞ ሜዳ በአዲስ አበባ ከነበሩ ነባር ሜዳዎች መካከል አንዱ ነው በልደታ ክፍለ ከተማ ወረዳ 10 ይገኛል ከአቧሪና ሳር ቤት ሜዳዎች በመቀጠል በጠቅላይ ሚኒስትር ጽፈት ቤት ወጫቸው ተሸፍኖ ከተገነቡ ሜዳዎች ሶስተኛው ነው ሌሎች ቀጣይ ሜዳዎችን በመሰል ክትትልና የገንዘብ ድጋፍ እንደሚገነቡ አሁን ጠቅላይ ሚኒስትሩ ሌላ ሙከራ አደረጉ አቀብለዋል አሁን ደግሞ ከጨዋታው አስቀድሞ የኢትዮል ኮንስትራክሽን አሰልጣኙ ስራፊል በቂ ዝግጅት አድርገው በስለልቦናም ተዘጋጅተው ወደ ሜዳ እንደገቡ ነግረው ነበር አሁንም ጠቅላይ ሚኒስትሩ ሌላ ሙከራ አደረጉ በተከላካይ ተጨርፎ ተመልሶባቸዋል መልሰው ሌላ ለሁለተኛው ጎል ግን ተመለሰ ከጨዋታው ውጪ ነው ኢትዮል ኮንስትራክሽን ከሜዳቸው መውጣት አልቻሉም ኳሱን በአጭር ቅብብል ይዘው ለመቆየትና ለመውጣት ያያሰቡ ተመልክተናል ግን እስካሁን ፍሬ አላፈራላቸው ጥፋት ተሰርቷል የቅጣት ምት ቡድኑን በአምበልነት የሚመሩት የቡድኑ አጥቂም ጠቅላይ ሚኒስትሩ ናቸው የቅጣት ምቱን በቀጥታ ማስቆጠር የሚቻልበት ቦታ አርክ ላይ ወይም በተለምዶ ዲ ብለን የምንጠራው ቦታ ላይ ነው ቅጣት ምቱ የተገኘው ጠቅላይ ሚኒስትሩ በቀኝ እግራቸው ለማስቆጠር የሚመቻቸው ቦታ ላይ ነው ለሁለተኛ ጎል ለቡድናቸውም ለራሳቸውም ጠቅላይ ሚኒስትሩ ቀጥታ ተቆጥሯል አጥር በሰሩ የኢትዮል ተከላካዮች መካከል ኳሱ ሾልኮ ግብ ጠባቂውንም አልፎ መረብ ላይ አርፏል ዶክተር አብይ አህመድ ሁለተኛ ጎል ለቡድኑም ለራሳቸውም እንቅስቃሴው ይጠቁም ነበር በጊዜ ጎሎችን እንደሚያስቆጥሩ ፍንጭ የሚሰጡ የማጥቃት እንቅስቃሴዎችን ተመልክተናል
አዎ እንደዚህ አይነት ሜዳዎች ተገንብተው ለአካባቢው ወጣቶች መልሰው መሰጠታቸው ያው ዘርፈ ብዙ ፋይዳ ነው ያላቸው። ይህ የሜዳ ጉዳይ በአዲስ አበባ ለረጅም ዓመታት በችግርነት ሲነሳ የቆየ እንደነበር እናስታውሳለን። አሁንም ሌላ ሶስተኛ ጎል ለማስቆጠር ቀርበዋል። ወደ ኋላ ለጠቅላይ ሚኒስትሩ ለማድረስ የላኩት ኳስ ተመልሶባቸዋል። ኢትዮል ኮንስትራክሽን አደጋውን አምልጠዋል፣ ግን ኳሱን ይዘው ከሜዳቸው ለመውጣት ተቸግረዋል። እንደዚህ አይነት ሜዳዎች መልሰው ለህዝብ አገልግሎት ክፍት መደረጋቸው የአዲስ አበባን የዓመታት ጥያቄ ለመመለስ ምቹ ይመስላል። ከጨዋታ ውጭ ነው። ይህ ሜዳ ከዚህ በፊት ለመጫወት እንደዚህ ለአይን ያማረ ለመጫወት ምቹ አልነበረም። ይህን ደግሞ የአካባቢው ነዋሪዎች ያውቁታል። ከነባሪ አዲስ አበባ ሜዳዎች መካከል አንዱ ብሪሞ ሜዳ ነው። የጠቅላይ ሚኒስትር ጽህፈት ቤት ሙሉ ወጪውን መሸፈን ብቻ ሳይሆን ስለ ጥራቱ የቅርብ ክትትልን በማድረግ ነው ሜዳውን ያስገነባውና እንደምትመለከቱት ለማየትም ለመጫወትም ምቹ ሜዳ አድርገውታል። አሁንም ሌላ ኳስ ተሰጥቷቸዋል። ጠቅላይ ሚኒስትሩ ሶስተኛውን ጎል አስቆጥረዋል። ሃትሪክ ሰርተዋል። ዶክተር አብይ አህመድ በጊዜ ነው ቡድኑ 3 ጎል አስቆጥሮ 3-0 እየመራ የሚገኘው። አዎ ኢትዮል ኮንስትራክሽን ገና ከሜዳቸው ርቀው ኳስ ይዘው መውጣት ይሻሉት አሁን ነበር፣ ተመልሶባቸዋል። አሁንም ወደ ቀይ መስመር ኳሱን ልከዋል። ከጨዋታ ውጭ ካልሆነ ጥሩ እይታ ይመስላል። ምክንያቱም ቀድሞ የነበረው አጥቂ ከጨዋታ ውጭ አቋቋም ላይ ነው። ይህ እጅግ አቧራማ የሆነና ታዳጊዎችንም ለጉዳት ይዳርግ የነበረ ሜዳ አሁን በመታዩት መልኩ ተውቦ ተሰርቷል። ከዚህ በፊት ባቧሬና ሳር ቤት የነበሩ ሜዳዎች እንዴት ወጣቶችን እንደተጠቀሙ ተመልክተናል። ይህ የአዲስ አበባን መስፋፋት ተከትሎ እየጠፉ ያሉ ሜዳዎች ቅሬታ ሲቀርብባቸው ነበር። ህንጻዎች ይገነባባቸዋል፣ ግዙፍ ፕሮጀክቶች ይቆሙባቸዋል። ሜዳዎች እየተነጠቁና ታዳጊዎች የሚያዘወትሩበት ቦታ እንደዚሁም ደግሞ የሚጫወቱበት ሜዳ ከማጣታቸው ጋር በተያያዘ የረጅም ጊዜ ቅሬታ ሆኖ ቆይቷል። አሁን ግን በሁሉም ክፍለ ከተሞች እንደዚህ አይነት ሜዳዎች እንዲገነቡ ትኩረት ተሰጥቶ እየተሰራ ነው። በጠቅላይ ሚኒስትር ጽህፈት ቤት ከተሰሩት 3 ሜዳዎች ባለፈ በአዲስ አበባ ከተማ አስተዳደር በክብርት ከንቲባ ወይዘሮ አዳነች አቤቤ የሚሆን ሌላ ጠቅላይ ሚኒስትሩ ከሳጥን ውጭ ረጅም ኳስ አክርረው መተው ነበር፣ ግን ግብ ጠባቂው መልሶባቸዋል። ለአራተኛ ጎል ለቡድኑ ለሳቸው ቡድኑ ያስቆጠራቸው ሁሉም ጎሎች በሳቸው የተቆጠሩ ናቸው። የጠቅላይ ሚኒስትር ጽህፈት ቤት ተከላካዮች ኳስን ቀድመው የሚያነቡበት እና አደጋ የሚያነፈንፉበት ትኩረት ከስራቸው ጋር ቀጥታ የሚያያዝ ይመስላል። ያንን የሚገልጽ ነው። አሁንም ሌላ ኳስ አገኙ ዶክተር አብይ፣ ግን ግብ ጠባቂው መልሷል። ኢትዮል ኮንስትራክሽን በቁጥር በዛ ብለው ማጥቃቱን ለማስቀጠል ጥሩ ኳስ ይዘው ሄደው ነበር፣ ግን በመጨረሻ ተመልሶባቸዋል። መልሶ በቀላሉ ለጓደኛው መስጠት የሚችለውን ኳስ ነው የኢትዮል ኮንስትራክሽኑ አማካይ የተነጠቀው። መሃል ላይ ጠቅላይ ሚኒስትር ጽህፈት ቤት ጥሩ ኳስ ይዟል። ጥሩ እይታ ነው። አራተኛው ጎል የሚቆጠር ይመስላል። የበዛ በራስ መተማመን ነው የሚመስለው፣ ምክንያቱም ከግብ ጠባቂው ጋር 1-1 ነው የተገናኘው፣ ግን የግቡ ቋሚ መልሶበታል። ኢትዮል ኮንስትራክሽኖች የመጀመሪያው አጋማሽ ሳይጠናቀቅ ከዚህ በላይ ጎል ባይቆጠርባቸው እድለኞች ይመስላሉ። ጥሩ እይታ ነው። አሁንም በቀይ መስመር በኩል ኳስ ወጥቷል፣ መስመር አልፏል ብሏል ረዳት ዳኛው። አሁንም ሌላ ኳስ በግራ መስመር በኩል ጠቅላይ ሚኒስትር ጽህፈት ቤት ኳስ ይዘው አልፈዋል፣ ግን ተከላካዩ በሰውነቱ ከልሎ ኳስ እንዲወጣ ግን ኳስ ልትወጣ ፈቃደኛ አይደለችም። ቦታው ተለየ እንጂ ኳሷ ወደ ውጭ መውጣቱ አልቀረም፣ ግን የመልስ ወርወራ ለጠቅላይ ሚኒስትር ጽህፈት ቤት ተሰጥቷል። አሁንም ጥሩ አንድ ሁለት ቅብብል የጠቅላይ ሚኒስትር ጽህፈት ቤት እግር ኳስ ቡድን አሰልጣኝ ቢኒያም ከጨዋታው አስቀድሞ እንደገለጸልኝ ያው ቡድኑ በአብዛኛው ስራ የሚበዛባቸውን ተጫዋቾች የያዘ ቢሆንም ልምምድ ግን ተክቶ እንደሚሰራ ገልጿል። ዶክተር አብይ አህመድ ሌላ ኳስ አመሻሽቶ አቀብሎ ነበር፣ ራሱ ሊጠቀምበት አስቧል። ዶክተር አብይ መስመር አላለፈም። አራተኛውን ጎል እንዳያስቆጥሩ ግብ ጠባቂው ታትሮ እየታገለ ነው። 3-0 መሪነት ቀጥሏል።
አሁንም ጥሩ ሽግግር አድርገዋል። ሌላ ጎል የሚቆጠር ይመስላል ግን ግብ ጠባቂው አሁንም መታተሩን ቀጥሎበታል። 5 ኢላማቸውን የጠበቁ ሊቆጠሩ እጅግ ሰፊ ድል ያላቸውን ሙከራዎች አትርፈዋል። ይህንን ጨዋታ በመሃል ዳኝነት እየመራ የሚገኘው የቀድሞ ዳኛ እንደዚሁም አሁን የፕሮጀክት አሰልጣኝ ደረጀ ገብሬ ነው። ይህንን ሜዳ ግንባታው ከተጠናቀቀ በኋላ ሊጠቀሙበት የሚችሉ በርካታ ታዳጊዎችን እያሰለጠነ ይገኛል። በዚህ በመረቃ ስነ ስርዓቱም ላይ ታዳጊዎቹ ተገኝተው ይህንን የመመረቂያ ጨዋታ እየተከታተሉ ይገኛሉ። ደረጀ ገብሬን ከዚህ በፊት በኢትዮጵያ እግር ኳስ ላይ በዳኝነት በደንብ እናውቀዋለን። አሁን ደግሞ ይህንን ለአካባቢው ታዳጊዎች ለአካባቢው ወጣቶች አጠቃላይ ለማህበረሰቡ ልዩ ትርጉም ያለውን ሜዳ ለማስመረቅ የተዘጋጀውን ጨዋታ በዳኝነት እየመራ ይገኛል። ዶክተር አብይ ቦታቸው አጥቂ ቦታ ላይ ነው የሚጫወቱት ግን አሁን መሃል ተመልሰው ጥሩ ቡድኑን አንድ ሁለት እንዲቀባበልና መስርቶ እንዲወጣ በማድረግ በኩል ጥሩ የፕሌይ ሜከርነት ሚና ወይም የጨዋታ አቀጣጣይነት ሚናን እየተወጡ ነው። 16 ከ50 ወይም ፍጹም ቅጣት ምት ክልል መስመሩ ላይ ቅጣት ምት ለጠቅላይ ሚኒስትር ጽህፈት ቤት ተሰጥቷል። አሁንም ዶክተር አብይ ናቸው ቅጣት ምቱን የሚመቱት። ቀደም ሲል ከተመሳሳይ ቦታ ላይ ያገኙትን ቅጣት ምት አጥር በሰሩ የኢትዮል ኮንስትራክሽን ተጫዋቾች እግሮች መሃል ሾልከው ጎል ማስቆጠራቸውን እናስታውሳለን። ጎል ሊያስቆጥሩ የሚችሉበት እድል ነው አሁንም ከቅጣት ምት የተመቻቸላቸው። ጠቅላይ ሚኒስትሩ በቀጥታ የመቱት ኳሱ ግብ ጠባቂው ግን ዛሬ ጥሩ ቀን ያሳለፈ ይመስላል። ምናልባት ራሱ ለገበያ ያቀረበ ሊሆን ይችላል። ፈጣን ሽግግር ኢትዮል ኮንስትራክሽን እንደዚህ አይነት ያማረ ድል እስካሁን አላገኙም ግን ሚዛኑን መጠበቅ አለበት። በተቃራኒ ተከላካዮች በተለይ ሊብሮ አሁንም ሌላ ከጨዋታ ውጪ ነው ልዩነቱን ማጥበብ የሚችሉበትን ጎል ፍለጋ በርትተዋል ኢትዮል ኮንስትራክሽኖች። ከመደመር ትውልድ መጽሐፍ ሽያጭ በተገኘ ገቢ በአዲስ አበባ ከተማ አስተዳደር ከንቲባ ክብርት ወይዘሮ አዳነች አቤቤ ቅርብ ክትትል የሚገነቡ ሌሎች ሜዳዎችም በተለያዩ የአዲስ አበባ አካባቢዎች እየተገነቡ ይገኛሉ። እነዚህ የአቧሬ ሳር ቤትና ይሄኛው የብሪሞ ሜዳ ግን በልዩነት የሚነሱት በሙሉ ወጫቸውም ሆነ የግንባታ ክትትሉ በጠቅላይ ሚኒስትር ጽህፈት ቤት የሚከወን በመሆኑ ነው። የልደታ ክፍለ ከተማ ከዚህ ሜዳ በተጨማሪ ሌሎች 2 ሜዳዎችን እንደዚሁ ገንብቶ ለአገልግሎት በቅርቡ ክፍት ለማድረግ መዘጋጀቱን ገልጾልናል። ተከላካዩ ጥሩ አድርጎ ኳስ አጽድቷል ግን አሁንም ሁለተኛ ኳስ የሚደርሰው በቀጥታ ለጠቅላይ ሚኒስትር ጽህፈት ቤት ተጫዋቾች ነው። መሃል ላይ ኳስ ተነጥቀዋል። ዶክተር አብይ ኳሱን ይዘው በፍጥነት እየወጡ ነው የሚገኙት። አራተኛ ጎል ፍለጋ ቡድኑ 3-0 እየመራ ነው። 3ቱም ጎሎች በጠቅላይ ሚኒስትሩ የተቆጠሩ ናቸው። ቀደም ሲል እንዳነሳሁት በአሰልጣኝ ደረጀ ገብሬ የሚሰለጥኑ ታዳጊዎች በዚህ የምረቃ ስነ ስርዓት ላይ ታድመዋል። ጠቅላይ ሚኒስትሩ ኳስ በያዙ ቁጥር ከፍ ባለ ሞራል እያበረቷቸው ናቸው። የጠቅላይ ሚኒስትር ጽህፈት ቤት ባለው ትርፍ ጊዜ ሁሉ ልምምዶችን አዘውትሮ የሚሰራ በትንፋሽ የማይታሙ ተጫዋቾችን የያዘ ነው። ከዚህ በፊት ተመልክተናል። በኢቢሲ ሚዲያ ኮምፕሌክስ ምረቃ ላይም ሲያሸንፉ ጥሩ ኳስ እንደሚጫወት ቡድኑን ተመልክተናል። ጠቅላይ ሚኒስትሩ አሁን ግሩም ኳስ ነው ወደ ግራ መስመር የተሻገረው። በቀጥታ አራተኛው ጎል መቆጠር ይችል ነበር። ግብ ጠባቂው ግን የጠቅላይ ሚኒስትር ጽህፈት ቤት የሚያስቆጥራቸውን ጎሎች መጠን በ3 እንዲገደብ ያደረገበትን ጥሩ ቀን እያሳለፈ ይገኛል። ብዙ ኢላማቸውን የጠበቁ ሙከራዎችን ነው የአንድ ለአንድ ግንኙነቶችን ማሸንፏል። ግን ከፍ ያለ ኳስ ነበር። አሁን የተሻለ ጎል የሚያስቆጥሩበት እድል ነበር። የጠቅላይ ሚኒስትር ጽህፈት ቤት ተከላካዮች የጨዋታ ትኩረታቸው ጥሩ የሚባል ነው። ለዶክተር አብይ የተላከው ኳስ በትክክል አልደረሰ። መልሰው ኳስ ተቆጣጥረዋል። ከጨዋታ ውጭ መስሉ ነበር ዳኛው ጨዋታውን አስቀጥለዋል። አሁንም በቀይ መስመር በኩል የአንድ ሁለት ቅብብል አደረጉ። ጠቅላይ ሚኒስትሩ መልሰው ኳሱን ሰጥተውታል። የማዕዘን ምት
በኢትዮል ኮንስትራክሽን ቀይ መስመር ላይ የሚጫወተውን አጥቂያቸውን ቀይረው አስወጥተዋል። የማዕዘን ምቱ በቀጥታ ወደ ውጭ ወጥቷል። ሁለተኛ ተጫዋች ቀይረዋል ኢትዮል ኮንስትራክሽኖች። የማዕዘን ምቱ ተሻገረ። የማዕዘን ምቱ በግንባር ገጭቶ ለማስቆጠር ሞክሮ ነበር፣ ግን አሁን ተቀይሮ የገባው የኢትዮል ተጫዋች ኳስ በረጅም አውጥቶ ነበር። ከቅርብ ጊዜ ወዲህ ደግሞ ሌላ ጎል ለማስቆጠር 1-1 ከግብ ጠባቂው ጋር መልሶ ያገኛውን ሁለተኛውን ግን አልሳተውም። አራተኛ ጎል ተቆጠረ። 4 ጎሎች አስቆጥሯል። ጠቅላይ ሚኒስትር ጽህፈት ቤት 4-0 መምራት ችሏል። ከአራቱ ጎሎች ጠቅላይ ሚኒስትር ዶክተር አብይ አህመድ 3ቱን አስቆጥረዋል። አሁን ሌላ አራተኛ ጎል እንዲገኝ ምክንያት የሆነ ኳስ አቀብለዋል። ግን ኳስ ይረዝምባቸዋል ከሜዳቸው ሲወጡ። ሜዳቸው ላይ አጭር ቅብብሎችን በማድረግ ኢትዮል ኮንስትራክሽኖች ደህና ናቸው፣ ግን ከሜዳቸው ሲወጡ ኳስ ይረዝምባቸዋል። ቅጣት ምት ለማቀበል ካልሆነ በቀጥታ ለማስቆጠር ሩቅ ነው። ረጅም ኳስ ሁለተኛ ኳስ ጠቅላይ ሚኒስትር ጽህፈት ቤት አግኝቷል። ለዶክተር አብይ አህመድ የተላከውን ኳስ ተከላካዩ ለማግኘት ሞክሮ ነበር፣ ተቆጣጥረውታል። በግሩም ሁኔታ ተቆጣጥረዋል። 3 አጥቂዎች ናቸው በጠቅላይ ሚኒስትር ጽህፈት ቤት በኩል ለጎል ያመሩት። አምስተኛ ጎል ይቆጠር ይሆን ወይስ? ተከላካዩ ጥሩ ትግል አድርጓል። በረጅም አወጣ። ሌላ ኳስ ለዶክተር አብይ አህመድ ደረሰ። ሌላ አጥቂ አምስተኛ ጎል ኢላማውን አልጠበቀም፣ ግን የኢትዮል ተከላካዮች ተጋጣሚዎቻቸውን ያከበሩ ይመስላሉ። ምክንያቱም ፍጹም ቅጣት ምት ክልል ውስጥ በደንብ እንዲቀባበሉ ነፃነት ይሰጧቸዋል። ከግብ ጠባቂ የተላከውን ኳስ ጠቅላይ ሚኒስትሩ እዛው አስቀርተው ነበር፣ ግን ኢትዮል ኮንስትራክሽን ሜዳቸው ላይ አይቸገሩም። ከሜዳቸው ሲወጡ ነው ኳስ የሚበላሽባቸው በኢትዮል ኮንስትራክሽን በኩል። ጥሩ ኳስ መልሰዋል። ሁለት ተከላካዮች ግን ማጥቃቱን ለማገዝ ለሌላ የኢትዮል ተጫዋች መጥቷል። ይህ የብሪሞ ሜዳ የእግር ኳስ የመጀመሪያው አጋማሽ ተጠናቋል። የመጀመሪያው 45 ወይ የመጀመሪያው አጋማሽ ሲጠናቀቅ ጠቅላይ ሚኒስትር ጽህፈት ቤት 4-0 እየመራ ነው። 3 ጎሎች ደግሞ በጠቅላይ ሚኒስትሩ ተቆጥረዋል። አራተኛውን ጎል እንዲቆጠር ምክንያት የሆነ ኳስ አሻግረው አቀብለዋል። ጠቅላይ ሚኒስትሩ በሁለት የወዳጅነት ጨዋታዎች 6 ጎሎችን እስካሁን አስቆጥረዋል። ከብሪሞ ሜዳ በሁለተኛው አጋማሽ ተመልሰናል። ያው ከረፍት በፊት ጠቅላይ ሚኒስትር ጽህፈት ቤት 4 ጎሎችን አስቆጥሮ 4-0 እየመራ ነው የመጀመሪያውን አጋማሽ የጨረሰው። አሁን
ኢትሮል ኮንስትራክሽን ልዩነቱን ማጥበብ የሚችልበት ጎል ማስቆጠር ይችል ይሆን ወይስ ጠቅላይ ሚኒስትር ጽህፈት ቤት ከዚህ በላይ ተጨማሪ ጎሎችን ያስቆጥራል? ሁለተኛው አጋማሽ ተጀምሯል። ጥቅጥቅ ያለ ወይም ብዙ ህዝብ ከሚኖርባቸው ያዲሆ ጠቅላይ ሚኒስትሩ በቂንጥ ነው ያቀበሉት። ግን አጥቂው ሌላ ሁለተኛ የቡድኑ አጥቂ የተቀበለው ኳስ አልተጠቀመም። ጠቅላይ ሚኒስትሩ ከሳጥን ውጭ ረጅም ኳስ አክርረው መተው ነበር። ኢላማውን ሳይጠብቅ በግቡ አግዳሚ ወደ ውጭ ወጥቷል። የመልስ ምቱን ባጭር ቅብብል ለመጀመር ሞከሩ። ጠቅላይ ሚኒስትሩ በረፍት ሰዓት ለቡድኑ ተጫዋቾች ሲመክሩ የሰማሁት እድል አንስታቸው እዛው ነጥቀን ሌላ ጎሎችን ማስቆጠር የምንችለው ከነሱ ሜዳ ሳይወጡ ነው ሲሏቸው ነበር። ያንን ነው አሁን ሲተገብሩ የምንመለከተው። አሁን የቅጣት ምቱን በፍጥነት ጀምረዋል። ዶክተር አብይ ወደ ኋላ ነፃ ሆኖ ይጠብቅ ለነበረው ተጫዋች ሰጡት፣ ግን ተነጠቀ። አዎ ይህን ኳስ ቢነጠቅ ምናልባት አራት ተጫዋቾች ለማጥቃት መጥተው ነበርና አደጋ ሊፈጥር ይችላል። ግን ኢትሮል ኮንስትራክሽን ማጥቃት ፈልገው ከሜዳቸው ነቅለው ወጥተው ከኋላ ብዙ ክፍት ቦታ ነበረ። ሶስት የጠቅላይ ሚኒስትር ጽህፈት ቤት ተጫዋቾችም ነፃ ሆነው ኳስ ለመቀበል ዝግጁ ነበሩ። አሁን ዶክተር አብይ ወደፊት የሚመጡ መስለው አሁን አምስተኛው ጎል ሊቆጠር ነፃ አጋጣሚ ነው። ፍጹም ቅጣት ምት የቡድኑ አጥቂ የቡድኑ አምበል ጠቅላይ ሚኒስትር ዶክተር አብይ አራተኛ ጎል ሊያስቆጥሩ የሚችሉበት እድል ተመቻችቶላቸዋል። ፍጹም ቅጣት ምት ተሰጥቷል። የባንድ ጨዋታ አራት ጎል ማስቆጠር ለኢትዮጵያውያን ተጫዋቾች ቅንጦት ነው። ጠቅላይ ሚኒስትሩ ግን በዚህ የብሪሞ ሜዳ የምረቃ ጨዋታ ላይ ለአራተኛ ጎል ተዘጋጅተዋል። ግብ ጠባቂው አራተኛው ጎል እንዳይቆጠር ምክንያት ሆነ። አዎ ቀደም ሲልም በመጀመሪያው አጋማሽ ብዙ ኢላማቸውን የጠበቁ ሙከራዎችን አትርፈዋል። ይህ ግብ ጠባቂ ሌላ ፍጹም ቅጣት ምት የጨዋታው ጀግና ይህ ግብ ጠባቂና ጠቅላይ ሚኒስትሩ ናቸው። 3 ጎሎችን ያስቆጠሩና ከ5 በላይ ጎል ሊሆኑ የሚችሉ ንጹህ አጋጣሚዎችን ያተረፈ ግብ ጠባቂ። ስለዚህ ጨዋታው የሁለቱ ፍልሚያ ሆኗል ማለት እንችላለን። በኢትሮል ኮንስትራክሽን በኩል በሁለተኛው አጋማሽ ከፍ ያለ የመጫወትና የማጥቃት ፍላጎት እየተመለከትን ነው። ግን አሁንም ዶክተር አብይ በሁለቱም መስመር ነፃ ተጫዋቾችን ፈለጉ። ቀይ መስመር ላይ ግራ መስመር ላይ ለሚገኘው አጥቂያቸው በቀላሉ አቀብለዋል። እሳቸውን ቦታ ይዘው ሁለተኛ ኳስ ለመቀበል ዝግጁ ናቸው። ግን ኳሱ ረዘመ። በጠቅላይ ሚኒስትር ጽህፈት ቤት የተሰራው ሶስተኛ ሜዳ ነው ይህ የብሪሞ ሜዳ። ከዚህ በፊት አቧሬና ሳር ቤት የሚገኙ ሜዳዎች አቧራማ የነበሩ በክረምት ሊያጫውቱ የማይችሉ ግን ያንን ሁሉ የማይመች ሁኔታ ተቋቁመው ጭቃ ሲያቦኩ አቧራ ሲያቦኑ የሚውሉ ታዳጊዎች ማዋያ ነበሩ። አሁን ይህ ሜዳ ልክ እንደና አቧሬና ሳር ቤት ሜዳዎች ሁሉ ይህንን እድል አግኝቶ ዘመናዊነትን ተላብሷል። ጠቅላይ ሚኒስትሩ ሌላ ጥሩ ኳስ አቀበሉ። አግዳሚው መለሰባቸው። ለሁለተኛ ጊዜ ነው የግቡ አግዳሚ ኳስ ሲመለስባቸው። ግን የኢትሮል ኮንስትራክሽን ተጫዋቾች አሁንም ጠቅላይ ሚኒስትሩ ሌላ አምስተኛ ጎል የሚያስቆጥሩበት እድል ነበረ። አሁንማ ላይ ዶክተር አብይ ሁለተኛው ተቀይሮ የገባ አጥቂ ነው። አሁን ቡድኑ በሶስት አጥቂዎች ነው እየተጫወተ የሚገኘው። 4-3-3 የሚመስል ቅርጽ አለው። ጥሩ ሰንጣቂ ኳስ ነበር ለመላክ የሞከረው። ለጠቅላይ ሚኒስትሩ ጥሩ ኳስ ነው የተሰጠው። ፈጣን ሩጫ አደረጉ፣ ራሳቸው ገፉ። ግን ነፃ ለነበረ የመስመር አጥቂ ነው የሰጡት። አምስተኛው ጎል ተቆጥሯል። በጥሩ የቡድን ስራ የተገኘ ነው። ጠቅላይ ሚኒስትሩ በተደጋጋሚ እንደሚሉት ተባብረን እንደ ቡድን ከሰራን
አላማችንን ማሳካት እንችላለን ይላሉ በተደጋጋሚ። ያንን ሊያሳይ የሚችል የቡድን ስራ የታየበት የአንድ ሁለት ቅብብልን በትክክል የተገበሩበት ጎል ነው የተቆጠረው። አሁን ለግማሽ ደርዘን አንድ የቀረው የጎል ብዛት ተመልክተናል። ሜዳ ውስጥ ምንም እንኳን ፉክክር ቢኖር የጨዋታው ውበት ሊገለጽ የሚችለው በሁለቱም ቡድኖች አራተኛ ጎል ሊቆጠር እድል ነበር። ፍጹም ቅጣት ምት ገፍትረዋል በሚል ፍጹም ቅጣት ምት ሰጥተውታል። ደረጀ ገብሬ ሁለተኛ ፍጹም ቅጣት ምት ነው የሰጠው። የዕለቱ ዋና ዳኛ እንደዚሁም ቀደም ሲል ሜዳ ውስጥ የተመለከትናቸው ታዳጊዎች አሰልጣኝ ደረጀ ገብሬ ሁለተኛ ፍጹም ቅጣት ምት ሰጥተዋል። ቀደም ሲል የጠቅላይ ሚኒስትሩ የመቱትን ፍጹም ቅጣት ምት ግብ ጠባቂው መልሶባቸው ነበር። አሁን በድጋሜ ከግብ ጠባቂው ጋር ተፋጠዋል። ጠቅላይ ሚኒስትሩ ይህንን አልሳቱትም። ስድስተኛ ጎል ተቆጥሯል። አሁን 6-0 ይህ ልዩነት ሊሰፋ የሚችልበት እድል አለ። ምክንያቱም ቀሪ ደቂቃዎች አሉ። በዚህኛው ማጋማሽ የተሻለ ኳስ ቅብብል እያደረጉ የሚገኙት ጠቅላይ ሚኒስትር ጽህፈት ቤት ተጫዋቾች ናቸው። በሁለቱ መስመር እኩል ያጠቃሉ። መሃል ላይ ያሉት የቡድኑ ቁልፍ አጥቂ ደግሞ ጠቅላይ ሚኒስትሩ ናቸውና በደንብ በቀኝም በግራም ነፃ ሆነው ለሚገኙ ተጫዋቾቻቸው ያከፋፍላሉ። ጥራው አይሰም አንተ ነው በቃ እዛው አይሰም ይህ የቀይ መስመር አጥቂ ተቀይሮ ከገባ በኋላ በዚህ መስመር የጠቅላይ ሚኒስትር ጽህፈት ቤት ቡድን ዋና የማጥቂያ መስመሩ አድርጎታል። ክፍለ ከተሞች እነዚህን ሜዳዎች እንደምሳሌ እየወሰዱ ግብ ጠባቂው ተሳስቷል። አሁንም ሌላ ጎል እንዲቆጠር ምክንያት የሆነ ኳስ ነው ለጠቅላይ ሚኒስትሩ በቀጥታ የሰጣቸው። ሰባተኛ ደርሰዋል። ይህ ጨዋታ በሙሉ ደርዘን የሚጠናቀቅ ይመስላል። ሰባተኛ ጎል ተቆጥሯል። አሁንም አራት ጎሎችን ቀድመው ያስቆጠሩት ጠቅላይ ሚኒስትሩ ለሶስት ጎሎች መገኘት ምክንያት ሆነዋል። ሰባቱም ጎሎች ላይ ቀጥተኛ ተሳትፎ አድርገዋል። በኢትዮጵያ ከተደረጉ ጨዋታዎች በብዙ ጎል ልዩነት ከተጠናቀቁት መካከል አንዱ ሊሆን የቀረበ ይመስላል። ፍጹም ቅጣት ምት አግኝተዋል። ፍጹም ቅጣት ምት አግኝተዋል። አሁን ቢያንስ ልዩነቱን ማጥበብ ባይችሉ ወይም ጨዋታውን ማሸነፍ ባይችሉ አቻ መሆን ባይችሉ እንኳን በዜሮ ከመውጣት የሚተርፉበትን እድል ነው ያገኙት። በጨዋታው ሶስተኛ ፍጹም ቅጣት ምት ነው የተሰጠው። ኢትሶል ኮንስትራክሽን መጽናኛዋን እንኳን ጎል ሊጠቀሙባት አልቻሉም። ከተሰጡት ሶስት ፍጹም ቅጣት ምቶች አንዱ ብቻ ነው የተቆጠረው። ከ7-0 7-1 ይሻል ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህኛው መስመር በደንብ ለማቀበያ እየተጠቀሙበት ነው። የኢትሶል ተከላካዮች ትኩረት አድርገዋል ጠቅላይ ሚኒስትሩ ላይ። ምክንያቱም የጨዋታውን ብዙ ጎሎች ያስቆጠሩት ያቀበሉት እሳቸው ናቸውና በፍጥነት ነው ማርክ የሚያደርጓቸው። አሁን በቄንት በተረከዝ ወደ ኋላ ሰጡ። ስምንተኛ ጎል ደርሰዋል። ስምንት ጎል መቆጠሩ ብቻ አይደለም፣ ስምንቱም ጎሎች ላይ የጠቅላይ ሚኒስትሩ አስተዋጽኦ አለ። ለስምንቱም ጎሎች ምክንያት ናቸው። 5 ጎሎችን አስቆጥረዋል። 3 ጎሎች እንዲቆጠሩ ደግሞ ምክንያት ሆነዋል። የጨዋታው ኮከብ ስለመሆናቸው ከዚህ ቁጥር ውጭ ሌላ ማስረጃ መጥቀስ አይጠበቅብንም። ምናልባት የመጽናኛ ጎል እንኳን ሊያስቆጥሩ ፍጹም ቅጣት ምት ቢሰጣቸው አልተጠቀሙበትም።
ጥሩ የአንድ ሁለት ቅብብሎችን እየተመለከትን ነው። ኦ ሌላ ሙከራ። አዎ በቦክስ ምት ሲጠነክር መቋቋም ሲከብድ ፎጣ ይጣላል። እግር ኳስ ላይ ያ የለም። እስከ 20 ጎል ድረስ የቻሉትን ያክል ተሸክመው ይወጣሉ። በፕሬስ አድርገው ዛው ነው የሚቀበሏቸው። ደረጀ ሁለት ስራ ነው እየሰራ ያለው። ጨዋታውን በዋና ዳኝነት ይመራል። ከሜዳ ውጭ ያሉ ታዳጊዎችን የሚያሰለጥናቸውን የፕሮጀክቱን ልጆችም ይቆጣጠራል። ጥሩ ኳስ ነጥቀዋል። ለጠቅላይ ሚኒስትሩ ጥሩ ኳስ ነው የተሰጠው። 9ኛ ጎል ነበር ግን ተመልሷል። አሁንም ግን ጎል ማስቆጠር የሚችሉበት እድል አለ ከጨዋታ ውጭ። አሁንም ነፃ ቦታ መርጠው ነበር የመቱት ግን ተከላካዩ መልሶባቸዋል። ይህ ሜዳ በምሽትም እንዳጫውት ተደርጎ በአራቱ ማዕዘናት ከፍተኛ ዋት ያላቸው መብራቶች ተገጥመውለታል። አሁንም ለዶክተር አብይ ሌላ ጥሩ ኳስ ተሰጥቷል። ኦ 6ኛ ጎል አስቆጥሯል። ቡድኑ ደግሞ 9-0 እየመራ ነው። አዎ በየመሃሉ የተጋጣሚ ቡድን ተጫዋቾች ላይ ያዩትን ክፍተት እየገለጹ ነው። ቢያንስ አንድ እንኳን አስቆጥሩ። እረፍት ላይም ነግረዋቸዋል ድክመታቸው ምን እንደሆነ ምን ማድረግ እንዳለባቸው ገልጸውላቸው ነበር። ኢትሶል ኮንስትራክሽን ጥሩ ሩጫ ኦ ጥሩ ኳስ ነው ይዞ የሄደው። አሁን ይሄን ማስቆጠር ያለበት ይመስለኛል። ኦ ሌላ ኢላማውን ያልጠበቀ ግን ግሩም ሙከራ ድፍረት የተሞላበት ጉዞ ነው ያደረጉት። ከ9ኛው ጎል መቆጠር በኋላ አዎ ከጠቅላይ ሚኒስትሩ የተሰጣቸውን ምክር ሰምተው ይመስላል ለጎል የቀረበ ሙከራ አድርገዋል። ቢያንስ ሁሉም የጠቅላይ ሚኒስትር ጽፈት ቤት ተጫዋቾች ወደ ሜዳቸው እንዲሰበሰቡ ያደረገ ጫና መፍጠር ሆኖላቸዋል። አሁን የቀራቸው ጎል ማስቆጠር ነው። አሁን ደፍረዋል። ከኋላ 3 ተጫዋቾችም ኦ ጥሩ ሙከራ ነው ያደረገው። 2 ቆንጆ ሙከራዎችን አደረጉ ግን ግብ ጠባቂው በሚገባ አድኗቸዋል። የጠቅላይ ሚኒስትር ጽፈት ቤት የጎል መጠን በ9 ብቻ እንዲገደብ አሁን የኢትሶል ኮንስትራክሽን ግብ ጠባቂ ሚና ከፍ ያለ ነበር። ምክንያቱም ብዙ ንጹህ አጋጣሚዎችን አድኗል። ብዙ ግልጽ የጎል ማግባት አጋጣሚዎችን አድኗል። ለጠቅላይ ሚኒስትር ዶክተር አብይ አህመድ ጥሩ ኳስ ነው የተሰጠው። እሳቸው ነፃ ቦታ ነፃ ተጫዋች ተመልክተው ግን ደግሞ መልሰው ነጥቀዋል። የጠቅላይ ሚኒስትር ጽፈት ቤት ተጫዋቾች አሁን ያጥቂ ቁጥራቸውን ወደ 4 ከፍ አድርገዋል። ጥሩ ኳስ እየገፋ ለጠቅላይ ሚኒስትሩ 10ኛ ጎል አስቆጠሩ። 10ኛ ጎል ተቆጥሯል። ለጠቅላይ ሚኒስትሩ ደግሞ 7ኛ ጎል ነው። በተጫዋቾቹ ቁጥር ልክ ሊሆን የጎሉ መጠን አንድ ብቻ ነው የቀረው። አሁን በአውትፊልድ ወይም ደግሞ ከግብ ጠባቂ ውጪ ባሉ ተጫዋቾች ቁጥር የጎል መጠን ተቆጥሯል 10 ግን በግብ ጠባቂው ስም አንድ ጎል ይቀራቸዋል። አሁን መሀል ላይ ኢትሶል ኮንስትራክሽን ጥሩ ኳስ ነጥቀው ይዘው ለመግባት እየሞከሩ ነው።
ቢያንስ መጽናኛ ጎልን ፍለጋ ይመስላል ደፋር ሩጫ ደፋር አካሄድ ያደረጉ ተመለከትን ኳስ ተነጥቀዋል ጠቅላይ ሚኒስትር ዶክተር አብይ አህመድ ጥሩ ኳስ ግን አሁን መልሰው ራሳቸው በቀጥታ የመጡት ኳስ ለ11ኛ ጎል የቀረበ ሙከራ ነው በሩቁ ቋሚ ነበር የሞከሩት ኢላማውን ሳይጠብቅ ወደ ውጭ ወጥቷል ብሪሞ ሜዳ በልደታ ክፍለ ከተማ ከሚገኙ የማዘውተሪያ ቦታዎች በተለይ ከቀደምቶቹ ነው በርካታ ታዋቂ ኢትዮጵያውያን የወጡበት አርቲስቶች ስፖርተኞች እንደዚሁም ፖለቲከኞች የወጡበት አካባቢ ነው በሶስት ወር ውስጥ የነበረው መልክ ቀይሮ እንደዚህ ዘመናዊ ሜዳ እንዲሆን የጠቅላይ ሚኒስትር ጽፈት ቤት ትልቁን አስተዋጽኦ አድርጓል የግንባታዎች መሸፈን ብቻ አይደለም ደረጃውን በተጠበቀ መልኩ መከናወኑን የቅርብ ክትትል በማድረግም ጭምር ጽፈት ቤቱ ትልቁን አበርክቶ አድርጓል ጠቅላይ ሚኒስትር ዶክተር አብይ ነጻ ተጫዋች ፈልገው ለማቀበል ነበር ግን ተከላካዩ መልሶባቸዋል ሁሉም የጠቅላይ ሚኒስትር ጽፈት ቤት ተጫዋቾች በተጋጣሚ ሜዳ ላይ ነው የሚገኙት 11ኛ ጎል ሊቆጠር እድል አለ አሁንም ጠንካራ ሙከራ ነው ያደረጉት ጠቅላይ ሚኒስትሩ በግቡ አግዳሚ ወደ ውጭ ወጥቶባቸዋል 10-0 እየመራ ያለ ቡድን አሁንም ለጎል እንደተራበ ነው የብሪሞ ሜዳ የምትመለከቱት የእግር ኳስ መጫወቻ ብቻ ሳይሆን በግራ በኩል ከጎሉ ጀርባ ደረጃውን የጠበቀ የቅርጫት ኳስ መጫወቻ ሜዳም ተዘጋጅቶለታል ስለዚህ ሁለት በአንድ ደረጃቸውን የጠበቁ ሜዳዎችን የያዘ ነው ይህ ፕሮጀክት የቅርጫት ኳስ ሜዳውም ደረጃውን የጠበቀ ነው ከቅርጫት ኳስ በተጨማሪ የእጅ ኳስ መጫወት የሚያስችልም ግብአት ነው የተዘጋጀለት ስለዚህ 3 በአንድ ሜዳ ነው ይህ የብሪሞ ሜዳ ሶስተኛ ኢላማውን የጠበቀ ሙከራ ነው ያደረጉት ኢትሶል ኮንስትራክሽኖች ግን ግብ ጠባቂው መልሶባቸዋል ሩጫ ያንድ ለአንድ ግንኙነት ነው ግን ጠቅላይ ሚኒስትሩ በፍጥነት አልፈውታል 11ኛ ጎሉ ተቆጥሯል 11ዱም የጠቅላይ ሚኒስትር ጽፈት ቤት ተጫዋቾች በስማቸው አንዳንድ ጎል የማለት ያክል ነው በቁጥራቸው ጎል አስቆጥረዋል የሚገርመው የነሱ 11 ጎል ማስቆጠር አይደለም ኢትሶል ኮንስትራክሽን አንድ ጎል እንኳን አላስቆጠሩም 11-0 የቅርጫት ኳስ ውጤት ሊመስል ይችላል ግን እግር ኳስ ነው ጨዋታው ተጠናቋል የብሪሞ ሜዳን የምረቃ ስነ ስርዓት በማስመልከት በጠቅላይ ሚኒስትር ጽፈት ቤትና በኢትሶል ኮንስትራክሽን ይህንን ሜዳ ለመገንባት ኃላፊነቱን ከወሰደው የኢትሶል ኮንስትራክሽን ህንጻ ተቋራጭ ጋር የተደረገው የመመረቂያ ጨዋታ በጠቅላይ ሚኒስትር ጽፈት ቤት የ11-0 ውጤት አሸናፊነት ተጠናቋል ጠቅላይ ሚኒስትሩ ከነዚህ 11 ጎሎች 8ቱን በስማቸው አስመዝግበዋል ለሌሎቹ 3 ጎሎች መገኘት ምክንያት ሆነዋል የጨዋታው ዋነኛ ዓላማ በልደታ ክፍለ ከተማ ያሰራነውን ስታዲየም ምናስመርቅበትና ለፕሮጀክት ልጆች ምናስረክብበት ቀን ነው የተጫወትነው በጠቅላይ ሚኒስትር ቢሮ
ፕሮጀክቶች ላይ የሚሳተፉ ወጣቶች በተለይም ጫካ ላይ የሚሰሩ ወጣቶችና የሪፐብሊካን ቡድን ነው የተጋጠመው። ጫካ ላይ የሚሰሩ ልጆች በጣም ብርቱዎች ናቸው። ማታ ይሰራሉ፣ ቅዳሜና እሁድ ይሰራሉ፣ የበዓላት ቀን ይሰራሉ። ብርቱና ትጉ ሰራተኞች ናቸው። ያን አስመልክተን ለነሱም ለምስጋናና ማበረታቻ እንዲሆን አስበን ነው። በእኛ በኩልም ያው ሪፐብሊካን ነው መሸነፍ አልፈጠረብንም። እናስባለን፣ እንተጋለን፣ እናሸንፋለን። ዛሬም የሆነው ይሄው ነው እና ጨዋታው በጣም ጥሩ ነበር። 11 ገደማ ጎሎች አስገብተናል። ለእያንዳንዱ ተጫዋች አንዳንድ ማለት ነው። እኔም ያው የድርሻዬን ተወጥቻለሁ። ልደታ እንደዚህ አይነት ስታዲየም አግኝታለች። በጣም ጥሩ ነገር ነው። እንዳየው በጣም ብዙ ታዳጊዎች አሉ በየቦታው ስታዲየም ከሰራን አሪያ ከሆናቸው እንዲጫወቱ ምቹ ከባቢ ከፈጠርንላቸው የኢትዮጵያ ሕዝብ በእግር ኳስ አንድ ቀን በአፍሪካ ላይ ስመጥር ክለብ ይኖራል የሚል ተስፋ አለ። በትምህርትም ኬጂ ላይ ነው ኢንቨስት ማድረግ፣ በኳስም በሰፈር ሜዳ ነው ኢንቨስት ማድረግ፣ በጤናም በንጽህናና አካባቢ ግሪን በማድረግ ነው ኢንቨስት ማድረግ። ከመሰረቱ ከስሩ የምትሰራው ማንኛውም ነገር በረዘመ ጊዜ ቢሆንም ውጤቱ የሚታየው ውጤት ማምጣቱ አይቀርም። እነዚህ አዲስ አበባ ላይ ያሳፋናቸው ሜዳዎች የጊዜ ጉዳይ ካልሆነ በቀር ጥሩ ተጫዋቾች እንደሚያወጡ ተስፋ አደርጋለሁ። እምነቴም እንደዚሁ ነው። ያው እኛም ለጤናችን አልፎ እንሞክራለን። ሰው እንዲንቀሳቀስ፣ እንዲጫወት፣ ለጤናው ትኩረት እንዲሰጥ አደራ ማለት ፈልጋለሁ። ሰዎች በእግራቸው ወክ ማድረግ ቢለማመዱ፣ ኳስ መጫወት ቢለማመዱ ከብዙ በሽታ ራሳቸውን ይታደጋሉ። ደግሞ እንዳየው ብዙ ደስታም አለው። በጨዋታ ውስጥ ብዙ ሳቅ አለ፣ ብዙ መውደቅ አለ፣ ብዙ መነሳት አለ። ያ ሁሉ ብርታት ስለሚሆን እጅግ ተስፋ ሰጪ ነገር ነው ያየሁት። ኢትዮጵያ ላይ ከመሰረቱ ከስር የሚሰሩ ስራዎች ውለው አድረው ውጤታማ እንደሚሆኑ ሙሉ እምነት አለኝ። እንግዲህ በጣም ደስ ብሎኛል። እናንተም እንኳን ደስ ያላችሁ። ተቃራኒ ቡድንም ጨዋታቸው ቆንጆ ነበር። እነሱንም ማመስገን እፈልጋለሁ። ወደፊት ደግሞ ከሌሎች ክለቦች ጋር ድል እንዲቀናቸው እመኝላቸዋለሁ። ውጤታማ መሆን ከፈለክ፣ ለውጥ ማምጣት ከፈለክ፣ መሻገር ከፈለክ ሁለት ነገር ይጠበቅብሃል። አንደኛው አክሽን ነው። ችግኝም ከሆነ ሰሚት ሳይሆን መትከል፣ ስንዴም ከሆነ ስለ ምርጥ ዘር ማውራት ሳይሆን መዝራት፣ ኳስም ከሆነ የኳስን አስፈላጊነት የስፖርትን አስፈላጊነት መናገር ብቻ ሳይሆን ማድረግ፣ አክሽን የመጀመሪያው ነገር። ሁለተኛው ዲሲፕሊን ነው። ያ የምታደርገው ነገር ኮንቲኒቲ ያለው የሚቀጥል እስኪበቅል እስኪያድግ እስኪታይ ድረስ የማይቋረጥ መሆን አለበት። 32.5 ቢሊዮን ተከል ነው በአክሽንና በዲሲፕሊን ነው። ስንዴን ኢምፖርት አቆመን ዛሬ ስለ ኤክስፖርት የምናወራው በአክሽንና በዲሲፕሊን ነው። በኳስ ሜዳው በሌላውም ዘርፍ ሁሉ ይህንን ካደረገ ሰው ይቀየራል። ከኛ ከትልቆቹ የሚጠበቀው ሆኖ መገኘት ነው፣ አድርጎ ማሳየት ነው፣ አርያ መሆን ነው። መምህራን አርያ ቢሆኑ፣ የሕክምና ሰዎች አርያ ቢሆኑ፣ የፖለቲካ ሰዎች አርያ ቢሆኑ፣ ሲኒየር ዜጎች አርያ ቢሆኑ፣ ኢትዮጵያ የወጣቶች ሀገር ስለሆነች መልካም ዘር ከዘራን መልካም ውጤት እናያለን። ያላሳየናቸውን ያልዘራንባቸውን ኢንቨስት ያላደረግነውን ነገር ግን መጠበቅ የለብንም። አሁን የምናየው ችግር ሁሉ በሆነ ጊዜ ኢንቨስት የተደረገ ነገር ነው። ነገም እንዳይበላሽ ከፈለግን መልካም ዘር መዝራት ከሁላችን ይጠበቃል። ያደረግነውም የሆነው እንግዲህ ነገ ደግሞ ሃርቨስት እንደምናደርግ ተስፋ እናደርጋለን። እጅግ አድርጌ አመሰግናለሁ። እውነት ለመናገር የኛ ግምት የነበረው ለነሱ ቲም በጣም ይሄን ያህል አልነበረምና ዝግጅታችንም በዛ ልክ አልነበረም። ስንመጣ ሜዳ ላይ ያየነው እጅግ የተለየ ነገር ነው። እዚህ በነበረው ውድድር ትልቁ ማሳያ ትህትና ነው ያየንበትና እንግዲህ ከሀገር መሪዎቻችን ጋር እኩል አንድ ሜዳ ላይ ሆኖ መጫወት ለታዳጊዎች በእርግጥ ትልቅ መልእክት ያስተላልፋል ብዬ አስባለሁ። ሁለተኛ ለእግር ኳስ ያላቸውን ቦታ እዚህ በነበረውም ጨዋታ ሜዳውን በማሰራቱ ለእግር ኳስ ያላቸውን ቦታ እና ተስፋ ያሳያል። ህጻናት በእርግጥ ተስፋ ያደርጋሉ ብዬ አስባለሁ። ተመሳሳይ ሜዳዎች እየተሰሩ በመጡ ቁጥር በመንግስትም እግር ኳስ ይሄን ያህል ቦታ እየተሰጠው ትልቅ ቦታ የተሰጠው እንደሆነ ኢቭን እሳቸው ሜዳ ላይ መጥተው በመጫወት ለልጆች አርያ በመሆን ጭምር የነበረው እንትን ለልጆች ትልቅ ተስፋ የሚሰጥና ወደፊት ያው ቅድም እንዳነሳሁት
ጥሩ ተጫዋቾች ኢትዮጵያን ወክለው በዓለም መድረክ የምናያቸው ተጫዋቾች ይፈራሉ ብዬ ተስፋ አደርጋለሁ።